ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ቸርች ክፈትልንና ገለልተኛ የሆነ የኦሮሞ ቤተክርስቲያን አንድ ጊዜ ተከፍትልንና ማዕከል አድርገን አንተን እዚሁ ፓትርያርክ አድርገን መሪዎችም ስሙ ክፉ አይደለ ይሄ ምን ግራ አታጋቡ። የኢትዮጵያ ቤተክርስቲያን አንዲት ናት። የቃላት እኮ ነው ታራ ጸጋ ባህዶ አባት ብለው ይህን መዝረግ ተወዱ። ይሄ ቃላት ሃይማኖት ይሆናል። ከሌባ የዋለም ያው ሌባ ነው የሚሆን፣ ከዱርዬም እንደዚያ ነው። ከቅዱስ ደግሞ እንደዚህ ያለ ጋር አብሮ የዋለ ሰው ቅዱስ ነው። ለተፈናቀሉ ሌላ ገዝቻ አቀርባለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል በያላችሁበት እንዴት አላችሁልኝ? ዛሬ በዚህ ቪዲዮ ላይ በርካታ ጉዳዮችን ይዤ መጥቻለሁ። አንድ ባንድ እንሄድባችኋለን። የኔታ ያስተማሩትን ሙሉን ትምህርት መጀመሪያ ላስደምጣችሁና ከዛ ወደ ሊቃነ ጳጳሳት መረጃ ሄዳለሁ ማለት ነው። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው አይደለም። ምን እያዳሩን በደም ያልመራ ወጣት መንግስተ ሰማያት አይገባም። ሲጀመር ለሚስቱ ያልሆነ ለባሏ ያልሆነች ለልጆቹ ያልሆነ ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ። ጥለው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክስ ነው እንጂ አይዛብ ነው። እንደዚህ ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። እንግዲህ እስክንሞት አንጠብቀው። ህዝቡ የሚመጥነውን ተከታታይ ትምህርት ይማርና መልስ ይስጥ። አንድ ከሆነ እኛ እንመጣለን። ከላይ እስከታች ቤተ መቅደሱ ውስጥ ያለ ዘመድ ያለ ገንዘብ መግባት ይችላሉ። ግብፅ ውስጥ ብትሄዱ አሁን ካህኑ አማካሪ ነው። ዲግሪም አለው ማስተርም አለው። ቁጭ ብሎ አማካሪ እንኳን መንፈሳዊ ህይወት ይቅርና ነጋዴው እንዳይከስር ያማክረዋል። ከከሰረ ስቆት ይሄድበታል። ልዩ ኃጢአት እየሰራ ነው። አይ ኃጢአት እንዳይሰራ ምን ነግዶ የአክሱሙ ንውረድ ይባላል። የመርጥሎ ማርያሙ ርዕሰ ርዕሳን ይባላል። የተድባበ ማርያሙ ፓትርያርክ ይባላል። የጣና ቂርቆሱ ሊቀ ካህናት ይባላል። የሐይቁ አቃቤ ሰዓት ይባላል። የዲማው መምህር የደብረ ሊባኖስ ጨቄን ይቀጥ የመጨረሻው ቀለበት ያስርና ሀገሪቱን እንደ ሚስት ያስረክባል። ሚስት ናት ኢትዮጵያ። አትገደልም ኢትዮጵያ፣ አትጨፈጨፍም ኢትዮጵያ፣ አትሰረቅም። ጉቦ የምንቀበልባት ሀገር አይደለች፣ ሚስት ናታ። እንዲህ ነው የመጣ ነው። ማጀት ውስጥ ላይ ተከታታይ ትምህርት መሰጠት አለበት ብለን እናምናለን። መሰረታዊ ዕውቀት ዛሬ እንሰብካለን፣ ነገ ይበተናል። ነገ ሌላ መምህር ይመጣል፣ ነገ ይበተናል። መሰረታዊ ዕውቀት እንዳይበተን ማድረግ በዓላማ ቁጭ ብሎ ምዕራባውያን ኦርቶዶክስ ጠልነትን የሰሩብንን ያህል እኛ ለእውነት እማንሰራበት ቅዱስ ቄርሎስ ነው እንዲህ ያስተማረ፣ ጎርጎርዮስ ነው እንዲህ ያስተማረ፣ አትናቴዎስ ነው እንዲህ 16 ዓመት እስር ቤት 5 ዓመት ተሰዷል። ጳጳሳት እንዲህ ያስተማሩን እንደ ማሽላሸት 10 ልብስ ለብሶ እንዲህ አይነት ክርስትና የለም። ዓለም አሜን። ኦርቶዶክስ ጠልነት ዓለም 466 ዓመት ያስቆጠረ በዓላማ ኦርቶዶክስን ለማጥፋት ምዕራባውያን አቅደው መጨረሻው ሰዓት ላይ ያለ ነው። በወንዝ ታጥረን ማን ይስማው? የፈረንጅና ቶማስ ጄፈርሰን ትምህርት ቤተክርስቲያናችን ላይ ገብቶ አሁን አውደ ምሕረቶች ሳይቀሩ ቢዝነስ ተኮር ሆነዋል። ጣና ገበያ ማይክል ምን አለን ያማ ዘመዶች። ሁለተኛው መረጃዬ ብፁዕ አቡነ ኤዎስጣቴዎስን ይመለከታል። እንግዲህ እኒህ አባት ቀኖና ጥሰው የኦሮሚያ ቤተ ክህነትን ሊመሰርቱ ብለው ካሉት አባቶች መካከል ናቸው። እኒህ አባት እንግዲህ ምን ተብለው እንደነበረ እጥር አድርጌ ላሳያችሁ።
ምን ያህል ጳጳሳት አባቶቻችን ምን ያህል ለገንዘብና ለክብር እንደተገዙ ማሳያ ነው። በዚህ አጋጣሚ እንዲህ አይነት መረጃዎችን የማሳያችሁ ቀኖና አክብሮ የማያስከብር አባት ለእኔ አባቴ ሊሆን አይችልም፣ ለእናንተም አባት ሊሆን አይችልም። እኛ ቆብ አምላኪ አይደለንም፣ ቀሚስ አምላኪ አይደለንም። በቀኖና ውስጥ ያለ አባት የሚመራነን እንደው ካህናት ስለሆኑ እንደው ገዝቻለሁ ስላለ ብቻ የሚያስር የሚመስለው አንዳንድ የዋሃለ እንደዛ እንዳልሆነ እንድታውቁ እንወዳለን። ከዚህ አንጻር ከቀኖና ቤተክርስቲያን አንጻር ከአስተምህሮ አንጻር ትክክል ካልሆኑ ትክክል አይደሉም ብለን የማለት ግዴታ ስላለብን ነው። እንግዲህ የሊቀ ጳጳሱን ንግግር እነሆኝ ስሙት። እና ኦሮሞዎች ነበሩ እዛ። ስለዚህ ምንድን ነው ያሉኝ፣ ወደ ዋሽንግተን ዲሲ አካባቢ የኦሮሞ ድርጅት እንዳለ ታውቃለህ። እዛ ተጠርቼ ነበርና ምንድን ነው ያሉኝ፣ የአንድ ጊዜ ቸርች ክፈትልንና ገለልተኛ የሆነ የኦሮሞ ቤተክርስቲያን አንድ ጊዜ ተከፍትልንና ማዕከል አድርገን አንተን እዚሁ ፓትርያርክ አድርገን እናስቀምጥሃለን። የምትፈልገው መኪና ይገዛላል፣ ቤት፣ ማንኛውንም ነገር አድርገን ለአንድ ፓትርያርክ የሚገባውን ክብር ሰጥተን እናስቀምጥሃለንና ይህንን ፍቀድልን አንተ ነው ያሉኝ። ከዛ በኋላ አላደርግም ነው ያልኩኝ። ይህንን ማድረግ አልችልም፣ እኔ አላደርግም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ናት እንጂ የኦሮሞ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባል ነገር የለም። ኦሮሚያ የሚባለው ሀገር በኢትዮጵያ ውስጥ ያለው አንድ ክፍለ ሀገር ነው እንጂ ለብቻው ተገንጥሎ መኖር አይችልም። እና ስለዚህ ብዬ ስቆጣ እንደው አይሆንም ብዬ ስላቸው በእውነት የተቆጡኝ ሰዎች ነበሩ። ይሄ የኛ ሰው አይደለም ነው ያሉ። ነመኬኛ ሞቲ ኩኒ ነመኬኛ ሞቲ ካባ እቱፍሳኒ ኑትርጋኒ ካባ አልብሰው ነው ወደኛ የላኩት እንጂ የኛ ሰው አይደለም ብለው ተቆጡኝ። እና ከዛ በኋላ እንደውም ችግር ያደርሱብኛል ብዬ ወደ ሆቴሌ ገብቼ ላፕቶፕ ነበረችኝ። ወዲያውኑ ላፕቶፕ ውስጥ ገብቼ ሰርች አድርጌ ትኬት ኦንላይን እና ራሴ ሪዘርቭ አድርጌ ሌሊት ጠፍቼባቸው ሄድኩ። ከየኔታ ትምህርት ላይ ምንም ኮሜንት አልሰጠውም። እዚህ ላይ ግን ኮሜንት እሰጣለሁ፣ ሀሳብ እሰጣለሁ። ጳጳሳት መነኮሳት ናቸው። መነኮሳት ደግሞ ይህን ዓለም የናቁ ናቸው። የዚህ ዓለም ጉዳይ የማያሳስባቸው ናቸው። ሕግ ስርዓት የተሰራላቸው ናቸው። በመጽሐፈ መነኮሳት ትምህርት በዛ ያለፉ አባቶችን መስለው የሚኖሩ ናቸው። ምድራውያን መላእክት ናቸው። ፍትሐ ነገሥት አንቀጽ 10 ላይ በእንተ መነኮሳት እንዴት ሆነው መኖር እንዳለባቸው፣ መነገድ እንደሌለባቸው፣ የአማረ ልብስ ያጌጠ ልብስ መልበስ እንደሌለባቸው፣ ጥሬ ስጋ መብላት እንደሌለባቸው፣ ወይን ጠጅ መጠጣት እንደሌለባቸው በርካታ ጉዳይ ሕገ መነኮሳት ያን ተላልፎ የተገኘ መነኩሴም አይሆንም ጳጳስም አይሆንም። እና እነዚህ ከዚህ አንጻር እነዚህ ሰዎች አይ ቲንክ ሁሉ ሳያውቀዋል በኢቢኤስ ላይ ቀርበው ስለ ምግብ አሰራር ህዝቡን ሲያስተምሩ ወንጌሉን ትተው ስለ ምግብ አሰራር ኢቢኤስ ቲቪ ላይ የምታስታውሱ ከሆነ ማለት እና በጣም ነውረኛ ናቸው በመሰረቱ። ሶስተኛ ደረጃ ይዤላችሁ ወደ እናንተ የቀረብኩት ጉዳይ ደግሞ የብፁዕ አቡነ ማርቆስ ጉዳይ ነው። ጅብ በማያውቀው ሀገር ሄዶ ቆርበት ታንጥፉልኝ ይላል አሉ። እኛ ብፁዕ አቡነ ማርቆስን እናውቃቸዋለን። በትውልድም እዚህ አንድ አካባቢ ነን፣ እናውቃቸዋለን። እንዲያው በሆነ ታላቅን አባትን ለመዝለፍ ለመተቸት ምናምን አይደለም። የግድ ነው በቃ እውነቱን እውነት ሐሰቱን ሐሰት ማለት ስላለብን ከቅባት አስተምህሮ ጋር በተገናኘ ጥርት ያለ አስተምህሮ ሐሳብ አቋም የላቸውም አባ ማርቆስ። እንደውም አንድ ጊዜ የምታስታውሱ ከሆነ ቅባትም ጸጋም ምንም ጠላት ያመጣው ነው። ይህ እኮ የቃል ጨዋታ ነው። ተዋሕዶንስ ጠላት ያመጣው ነው። ለማንኛውም ሰሟቸው። የኢትዮጵያ ቤተክርስቲያን አንዲት ናት። እኛም የምናውቃት ጸሎቷ አንድ በስመ አብ ብላ ጀምራ ሳሊለነ ቅድስት ብላ አሐዱ አብ ብላ ቅድስት አቁርባ ሌላ ቅዳሴ አለ። እንደውም ኢትዮጵያ ሌላ መጽሐፍ አለ። ልጅነት እኮ የሚባል ሌላ እና የቃላት እኮ ነው። ታራ ጸጋ ተዋሕዶ
እባት ብለው ይህን መዝረግ ተወዱ። ይሄ ቃላት ሃይማኖት ይሆናል እኮ? ምን ሃይማኖት ሊሆን ይችላል? እስኪ ዘመናውያን ልጆች ካላችሁ ቃል ነው። ምን ሃይማኖት ማለት በአብ በወልድ በመንፈስ ቅዱስ ማመን ነው። ምስጢረ ሥላሴ ማወቅ ነው። ክርስቶስ አምላክ ነው፣ ሰው ነው፣ ፍጹም ይሄ ነው። ከዚያ መቁረብ ንስሐ መግባት ነው። ለምን ነው ልጆችን ግራ የምታጋቧቸው? በእውነቱ እና ስለዚህ ይሄ አጀንዳው አይደለም። አጀንዳ ቀርጸን ካህናቱ መጀመሪያ እናስተምራለን። ምዕመናኑ እወቁባቸው። እንዴ አያቶቻችሁ ቆይ እንዲሁ ምን ነበሩ? ቀላል እኮ ነው። የእናንተ አያቶች ሃይማኖት አልነበራቸውም? ምን ኧረ ተብሎ ነው። ምን ነው እናንተ ዘንድ ሲደርስ እንዲህ አለ እና ነውር ነው። እንግዲያ እንደው እውነት ቢሆን ኑሮ ምን አለ አባታችን እንዲህ ችግር አለ እኔ አልገባኝም ብሎ መጻፍ ይገባል። መጥቶ ግን አያረጉም። አያረጉም። አሁን እኔ ምንድነው እንደው እነዚህ መርዞች ብሎ ግን ሰው ትንሽ ይወቀው። እኔ መጣ አጀንዳ አይታችኋል። አንተ ልባርክ ይሄን ነው። እንዲህ አይነት ሐሳብ ያላቸው ናቸው እኒህ አባት። አሁን አዲስ አበባ ሄደው የስብከተ ወንጌል መምሪያ ኃላፊ ሆነው እንግዲህ እኔ ግን እዚች አስተምህሮ ላይ ወልድ ዋሕድ በተዋሕዶ ከበረ ነው፣ ከዚህ ውጭ ግን በቅባ መንፈስ ቅዱስ ከበረ የሚለው አስተምህሮ ትክክል አይደለም ብለው አስረግጠው ቢናገሩ ጥሩ ነበር። በዚያ ላይ ደግሞ ጎጃም ላይ የተሾሙት እነዚያን ጳጳስነን ምናምን ፓትርያርክነን ባዮችን እነሱ ማውገዝ ነበረባቸው። የተጻፈውንም ወልዳ የተባለውን መጽሐፍ ማውገዝ ነበረባቸው። ግን ሲያወግዙ አትሰሙ። ሊቀ ጳጳሱ በዚህ መንገድ የቅባት እምነት በጎጃም እንዲስፋፋ ከፍተኛ ስራ ሰርተዋል። እነ አይመራ አሸብር እነ መጋቢ አይመራ አሸብር እዚህ ላይ በጣም ሰርተዋል። በአንጻሩ ግን የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በረከታቸው በእውነት ይደርብንና ብፁዕ አቡነ ዘካርያስ በጎጃም ላይ ያለውን የቅባት እንቅስቃሴ ማለት ነው በከፍተኛ ደረጃ ተቃውመዋል። ለብፁዕ ቅዱስ አቡነ ማትያስም ደብዳቤ አስገብተዋል። ይኸው አስቀምጬላችኋለሁ። እንደዚህ ነው እንግዲህ ተመልከቱ። እንደዚህ ነው እየሆነ ያለው፣ እንደዚህ ነው። በጣም ነው የሚገርመኝ። እኔ የሚያሳዝነኝ ምዕመኑ ነው። ምዕመኑ አንደኛ እንዲህ አይነት መረጃ አይደርሰውም። እውነቱን የመለየት አቅሙም ዝቅ ያለ ነው። ሊቃውንተ ቤተክርስቲያንም እንዲህ ፈርተው ስል ተሸማቀው ያሸማቀቃሉ። እና አባ ማርቆስ በጣም አሸማቃቂ ናቸው፣ ተሳዳቢ ናቸው፣ ጉልበትም ይጠቀማሉ። የምታስታውሱ ከሆነ ብፁዕ አቡነ ማርቆስ ጊዜ ምስራቅ ጎጃም ሀገረ ስብከት እያሉ ማለት ነው መምህር ጌታቸው ተፈሪን አሳግተው አስደብድበውታል። በጣም አደገኛ ሰው ናቸውና በጣም ከባድ ነው። በጣም ከባድ ነው። ሊቃነ ጳጳሳት በዚህ ልክ ተዋርደዋል፣ ውርደታም ሆነዋል፣ ነውረኛ ሆነዋል። በቀጣይ ማሳያችሁ ደግሞ ብፁዕ አቡነ ቶማስን የተመለከተ ይሆናል። ብፁዕ አቡነ ቶማስ ሐሰተኛው አጥማቂ አባ ዮሐንስ ነኝ ባዩ ወይም ደግሞ ደርሶ ቢሆነኝ እንደፈለገ ነው የሚጋልባቸው። እንዲህ ብለው አላዳምጡት። እኔም እድል ገጥሞኝ ተቅዱስነታቸው ደብዳቤ ተሰጥቶኝ ሄደው ባላክብረው እንዲመጡ ሄደው ቦታ ማርከው እንዲመጡ ተብዬ ደብዳቤው አለ ቅዱስነታቸው የጻፉልኝ ወደ ወንቅሸት። ከዚያም ከአዲስ አበባ የተላኩ ብዙ ልኡካን አሉ ቦታውን ሊረግጡ። የዚያው የሀገረ ስብከቱ ዚያው ሊቀ ጳጳስም አቡነ ሚካኤልም አሉ። ስንት ኪሎ ሜትር ነው እናንተ? ወደ 30 29 አይው ሊያውቁታል። 23 ኪሎ ሜትር የመኪና መንገድ ብቻቸውን ወርደው አሰርተው ሀገሩን ከችግር ነፃ አውጥተውታል። የዚያን አካባቢ እገዳሙ ድረስ የክልሉ መንግስትም ራሱ መስተዳድር ማን ነው? አቶ ቀለም ወርቅ ነው ማን ይባላል? እሳቸውም አሉ። የመንግስት አካላት ሁሉ እንዲያርገው ሄዶ አክብሯቸው። ቦታውንም ባርክ ተቦታው በረከት ባርከን ሳይሆን በረከት ተቀበለን ነው የመጣ ተቦታው በረከት ተቀበለን እና እንዲህ ያለው ቦታ እዚህ መጥቶኝ ይሄን ተተባረከው ሞታ የተባረከ እግር እዚህ ላይ እንዳይቆም የሚከፋን ሰዎች አለን እንዴ? ለምን? አዎ። እና በእውነቱ ምንድነው ዘምስለ ጠዋይት ጠዊ ዘምስለ ጻድቅ። አዎ ከጻድቅ እንዲሁ እነዚያ መሆን ያለበት። ከጻድቅ የዋለ ጻድቅ ነው። እውነት
ሰው አብሎ የዋለውን ይመስላል። ሰው ውሎውን ይመስላል፣ አብሮ የዋለውን ይመስላል። እንዴ ያው እኮ ከሰካራም የዋለም እዚያው ጠጭ ነው የሚሆን፣ ከሌባ የዋለም ያው ሌባ ነው የሚሆን፣ ከዱርዬም እንደዚያ ነው። ከቅዱስ ደግሞ እንደዚህ ያለ ጋር አብሮ የዋለ ሰው ቅዱስ ነው። አዎ እስመ ኩሉ ዘለከፎ ደመ ምጽዋት ቅዱስ ውእቱ። አዎ ስጋው ደግሞ እዚያ በኦሪቱ ነው የተጻፈ እና በእውነቱ እንደዚህ ያለውን እንኳን በራሳቸው ወጪ መጥተው ያለንን አዋተን ከፍለን እሱ እናገኛቸዋለን ወይ እኔ አባት? አዎ እንዲባርኩን። አሁንም እኔ የምመኘው ለዚህ ለተጎዳ ህዝብ፣ ባለ ዕውቀት ለተጎዳ ለተበደለ መንደር ለመንደር እያንኳኩ አላዋቂ ሰውን አቡነ ቶማስን በተመለከተ በርካታ መረጃ አለ። የአዊ ሀገረ ስብከትን ብጥብጥ ያደረጉ በጥባጭ ህፃን እንኳን እንደዚህ አይሰራም። አቡነ ቶማስ የአዊ ሀገረ ስብከትን ብጥብጥ አድርገው ሊቃውንትን ከሊቃውንት ምዕመናንን ከምዕመናን እርስ በርስ ያጣሉ። በእውነት ከአንድ ካህን፣ ከአንድ መነኩሴ፣ ከአንድ ጳጳስ እንዲህ አይነት ተግባር መፈጸም አልነበረበት። እርስ በርስ በዱላ ሁሉ አደባደባቸዋል። በጣም አደገኛ አስተምሯቸው ደግሞ የቅባት አስተምህሮ ነው። ይሄ ይታወቃል። ቅባት ናቸው። እስቲ በእውነት እሳቸው ተዋሂዶ ከሆኑ ወልድ ዋሂድ በተዋሂዶ ከበረ ብለው አንድ ቀን በሚዲያ ወጣው ይናገሩ? አይናገሩም። በቅባ መንፈስ ቅዱስ ከበረ ብለው የሚያምኑ ናቸው። አሁን በመጽሐፍ ቅዱስ ይጠቅሱና ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ መዝሙር 44 ላይ በቃ እነዚህ መከረኛ ጥቅሶችን ብድግ አድርገው ክርስቶስ ቅቡ ነው አዎ እንላለን እኮ እኛ የተቀባ ነው እኮ እንላለን እኮ። ጉዳዩ ቃል ከስጋ ጋር ሲዋሃድ ያለውን የምንገልጥበት ቋንቋ ነው። እኛ ቃል ስጋን አከበረው ብለን እናምናለን። በቃል ርስት ስጋ ከበረ አምላክ ሆነ ብለን እናምናለን። እነሱ ግን ምንድን ነው የሚሉት? ቃልና ስጋ ከተዋህደ በኋላ ስግው ቃል በመንፈስ ቅዱስ ከበረ ብለው ያምናሉ ማለት። አብ አክባሪ፣ ወልድ አክባሪ፣ መንፈስ ቅዱስ ክብር ብለው ያምናሉ። እኛ ግን አብ አክባሪ፣ ወልድ አክባሪ፣ መንፈስ ቅዱስ አክባሪ ብለን እናምናለን። ከፍተኛ የሆነ ልዩነት። አሁን አንዳንዱ እንዲያው ከመቤታችን ተዋህዳት ተቀባት፣ እንደዚህ አይደለም ጉዳዩ፣ እንደዚህ አይደለም። እና እንዲህ አይነት አባት ናቸው እንግዲህ አባ ቶማስ የሚባሉ በጣም አደገኛው ብድና የሚፈጽሙ አባት ነው። ምስራቅ ጎጃም ላይ እሳቸው ሲመጡ አሁን እንደገና ተበጠበጠ፣ እየተበጠበጠ ነው። ያው እንግዲህ ተበጥብጦ መጥራቱ አይቀርም። እየተበጠበጠ የሰላም አባት አይደሉም። ሰላምን የሚሻ አንድ አባት እውነትን ተናግሮ ሰላምን ያመጣል። ይሄን በተመለከተ ሌላ ጊዜ በርካታ አዊ ሀገረ ስብከት ላይ ያከናወኑት በርካታ የድምፅ የቪዲዮ ማስረጃዎች ይዤ ወደ እናንተ እመጣለሁ። ወደ ቀጣዩ መረጃ እንለፍ። መረጃዬ አርሲ የደም መሬትን በተመለከተ ይሆናል። በአርሲ እንግዲህ መዋቅራዊ ጥቃት በኦርቶዶክሳውያን ላይ እየተፈጸመ ነው። ይሄ ነው እውነቱ። እንግዲህ ምንም በለው ምን እየተፈጸመ ያለው ጥቃት በውሃብያ ሙስሊሞች ልትለው ትችላለህ፣ በዘር በአማራነት ነው ምናምን ልትለው ትችላለህ፣ በኦርቶዶክሳዊነታቸው ነው ልትል ትችላለህ። ይሄ ሁሉ ጥቃት የሚፈጸመው ግን መዋቅሩ ላይ ባሉ አመራሮች ትእዛዝ ሰጭነት ነው የተፈጸመው። ዛሬም ድረስ ጥቃቱ እንደቀጠለ ነው። በቃ አለ። ዛሬም ድረስ ኦርቶዶክሳውያን ከአርሲ ውጡ ተብለዋል፣ ከአርሲ ምድር ውጡ ተብለዋል። እና ይሄ በሆነበት ሁኔታ እንግዲህ የጠቅላይ ቤተ ክህነት ስራ አስኪያጅ እንግዲህ እርዳታ ይዤ ሄድኩ ነው የሚሉት እንግዲህ። እና አንድ ውሃብያ እስላም በሬ እየጎተተ ይኸው እንደምታዩት ማለት ነው። እና በጣም የሚያስቀውና ፈገግ የሚያስብለው ጉዳይ ምንድን ነው? ይሄንን ለእርሶ ይውሰዱት ይላቸዋል ማለት ነው። ለእርሶ የት አዲስ አበባ ጠቅላይ ቤተ ክህነት ሊያመጡት፣ ይሄንን ለእርሶ ይውሰዱት፣ ለተጎጂዎቹ ሌላ ሰጣለሁ ገዛለሁ ይላል ማለት ነው። የኦርቶዶክሳውያንን መከራ እያራዘሙ ያሉ እንደነዚህ አይነት ሊቃነ ጳጳሳት ናቸው። ስለዚህ ኦርቶዶክሳውያን መጀመሪያ ጳጳሳት ላይ ነው እርምጃ መውሰድ ያለባቸው። በቃ ያለበት እኔ ከቤታቸው ለተፈናቀሉት አድርጉልኝ። እኛም ያው ያመጣነውን ያውቃችሁታል። ይህንኑ የሚያክል ለተፈናቀሉ ሌላ ገዝቻ አቀርባለሁ። እናመሰግናለን። ከቀኖና ውጭ የሆነ የትኛውም አባት መሆን አይችልም። እውነቱ ይሄ ነው። አሁን ይሄ ንግግር ትትና የጎደለው ምናምን ይመስላል እንዴ? ኧረ እኔ በጣም ትውዝ ነኝ እንዴ?
እኔ ክብረ ክህነትን ማውቅ ነኝ፣ የምረዳ ነኝ፣ የምጠነቅቅ ነኝ። እንዲህ በምድር ያሰርከው በሰማይ የታሰረ ይሁን የሚለውን ለጴጥሮስ የተሰጠውን ስልጣን አክብሬ የንስሐ አባት አበጅቼ በንስሐ አባት የምመራ ነኝ። ከቀኖና ውጭ የሆኑትን ደግሞ እንድቃወም በአባቶች ትምህርት ትእዛዝ የተላለፈልኝ ነኝ። ብዙ መጻሕፍትን ማገላበጥ ትችላላችሁ። ቀጣፊዎች ሲመጡ፣ ሲሞናውያን ሲመጡ መቃወም መብት እንደሆነ ማለት ኦርቶዶክሳዊ መብት እንደሆነ ይነግሩናል። የመጀመሪያው መምህር የኔታ እንግዲህ የብሉይ ኪዳንና የሐዲስ ኪዳን መምህር ናቸው። እሳቸውም እንደተናገሩት በቃ ቤተክርስቲያኒትን ሀገሪቱን እያጠፉ ያሉ ጳጳሳት ናቸው። ለዛሬው ይዤላችሁ ወደ እናንተ የመጣሁት መረጃ ይህን ሁሉ የሚመስል ነበር። በቀጣይ በሌላ ቪዲዮ እስክንመለስ እስክመጣ እስከዛው ሰላም ቆዩ።